የተከበራችሁ የፈታ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለሐሙስ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፁ አቻቸው አብዱል ፈታህ አልሲሲ ጋር ፊት ለፊት ተገናኝተዋል። ትራምፕ የህዳሴውን ግድብ ድርድር ዋነኛ አጀንዳዬ ነው ካሉ በኋላ ለመጀመሪያ ጊዜ ከሲሲ ጋር ተገናኝተዋል። በዚሁ ጥብቅ ስብሰባ ላይ ኢትዮጵያንና ጠቅላይ ሚኒስትር አብይ አህመድን በተመለከተ ትራምፕ አነጋጋሪ መልእክት አስተላልፈዋል። የአሜሪካው ፕሬዝዳንት ጠቅላይ ሚኒስትር አብይንና ፕሬዝዳንት ሲሲን አገናኛለሁ ሲሉም ተናግረዋል። ሙሉ መረጃውን ይዘነዋል። ግብፅና እስራኤል በኢትዮጵያና ሶማሊያ እንደዚሁም ሶማሊላንድ ጋር በተያያዘ አዲስ መፋጠጥ ውስጥ ገብተዋል። ሀገራቱ በአፍሪካው ቀንድ ላላቸው እንቅስቃሴ አንደኛው ሌላኛውን ስጋቴ ነው እያለ ነው። የኢትዮ እስራኤል የቀጠናው ግንኙነት ለእኔ አደጋ ነው ስትል ግብፅ አለኝ ያለችውን ስጋት በግልጽ አስታውቃለች። ሌሎች ተያያዥ ጉዳዮችም አብረው እየተነሱ ነው። ሰብሰብ አድርገን ይዘናቸዋል። በአሜሪካ ትላንት ምሽቱን በርካታ ኢትዮጵያውያን መታፈሳቸው ተሰምቷል። የውጭ ዜጎችን ኢላማ በማድረግ የሚካሄደው ዘመቻ አካል መሆኑ በተነገረለት ዘመቻ በርካታ ኢትዮጵያውያን ተይዘዋል ሲል ኒውዮርክ ታይምስ ዘግቧል። ጥንቅራችን ይዞታል። የአላማጣ ውጥረት እንደቀጠለ ነው። ነዋሪዎች ባልመረጥናቸው አካላት መተዳደር መሮናል፣ መጪው ምርጫ ይገላግለን እያሉም ይገኛሉ። ጥንቅራችን ከያዛቸው መረጃዎች መካከል አንዱ ነው። ከሀገር የተሰደዱ ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች እንደሚገኙ የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ሚኒስቴሩ በ3 ዓመት ውስጥ ከ10000 በላይ ህጻናትን ወደ ሀገር መመለሱን አመልክቷል። አጠር ያለ ዘገባ ይዘናል። ከእስራኤል እውቅና ወዲህ በጅቡቲና ሶማሊላንድ መካከል ከፍተኛ የዲፕሎማሲ መሻከር ተፈጥሯል። ሁለቱም ቆንስላቸውን ዘግተው ዲፕሎማቶችን ወደ ሀገራቸው የጠሩ ሲሆን አሁን ላይ ጅቡቲ የሶማሊላንድ ባለስልጣናት ላይ እንቅስቃሴ ገደብ የሚጥል ውሳኔ ወስናለች። ከ1000 በላይ ፓስፖርቶችን ስለሰረዘችበት እርምጃም መረጃ አክለናል። የግሪንላንድ ውዝግብ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማስፈራሪያቸው ገፍተውበት ኃይል ካልተጠቀምን የምንፈልገው አይሳካም ብለዋል። ትራምፕ ግሪንላንድን ውሰዱ እሺ ካላችሁን እናመሰግናለን፣ አይሆንም ካላችሁን መቼም አንረሳውም ሲሉ አስጠንቅቀዋል። መረጃው ዝርዝር አለው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። አብይና ሲሲን አገናኛለሁ። ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፁ አቻቸው አብዱል ፈታህ አልሲሲ ጋር ፊት ለፊት ተገናኝተዋል። ትራምፕ የህዳሴውን ግድብ ድርድር ዋነኛ አጀንዳዬ ነው ካሉ በኋላ ለመጀመሪያ ጊዜ ከሲሲ ጋር ተገናኝተዋል። በዚሁ ጥብቅ ስብሰባ ላይ ኢትዮጵያንና ጠቅላይ ሚኒስትር አብይ አህመድን በተመለከተ ትራምፕ አነጋጋሪ መልእክት አስተላልፈዋል። የአሜሪካው ፕሬዝዳንት ጠቅላይ ሚኒስትር አብይንና ፕሬዝዳንት ሲሲን አገናኛለሁ ሲሉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ የተናገሩት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጸዋል። ፕሬዝዳንቱ ይህን ያሉት በስዊትዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ከግብፅ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ትላንት ረቡዕ ምሽት በተካሄደው በሁለቱ ፕሬዝዳንቶች ውይይት ላይ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የግብፅ አቻቸው ባድር አብድላቲን ጨምሮ ሌሎች ከፍተኛ ባለስልጣናት ተገኝተዋል። ትራምፕ ውይይቱን ሲጀምሩ ከግብፅ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜ መፍትሄ እናገኝለታለን ሲሉ ተደምጠዋል። አልሲሲ በፊናቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞግሰዋቸዋል። የግብፁ ፕሬዝዳንት በአረብኛ ቋንቋ ባሰሙት ንግግር እርሳቸው ባሉበት የዓለም ክፍል እጅግ ከባድ ያሉትን የጋዛ ጉዳይ አንስተዋል። በዚህ ጉዳይ ፕሬዝዳንት ትራምፕ አስመዝግበውታል ላሉ ስኬትም እንኳን ደስ አሉ ብለዋቸዋል። ዶናልድ ትራምፕ ባይሆኑ ኖሮ በጋዛ ከስምምነት አይደረስም ነበር ያሉት አልሲሲ ለጉዳዩ ትኩረት መስጠታቸውን እንዲቀጥሉ ጠይቀዋል። የግብፁ ፕሬዝዳንት የህልውና ጉዳይ ያሉትን የናይል ወንዝና የታላቁ ህዳሴ ግድብን በተመለከተ ትራምፕ ለሀገራቸው የሚያደርጉትን ድጋፍ አመስግነዋል።
በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበረ ያስታወሱት አልሲሲ በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉንም ነገር ማድረጋቸውን ጠቅሰዋል። ፕሬዝዳንት ትራምፕም በምላሻቸው የታላቁ ህዳሴ ግድብን ጉዳይ ቅድሚያ ሰጥተው ተናግረዋል። ትራምፕ በዚሁ ንግግራቸው የህዳሴውን ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰው የግንባታ ወጪውን የሸፈነችው ሀገራቸው እንደሆነች ተናግረዋል። ዶናልድ ትራምፕ የህዳሴውን ግድብ ወጪ በአሜሪካ መሸፈኑን በተመለከተ ሲናገሩ ያሁኑ የመጀመሪያቸው አይደለም። ከቀናት በፊት በሰጡት መግለጫም ይህንኑ አስተጋብተው ነበር። የአሜሪካው ፕሬዝዳንት የወጪውን ጉዳይ የተመለከተ አወዛጋቢ አስተያየት ለመጀመሪያ ጊዜ የሰጡት በመጀመሪያው የስልጣን ዘመናቸው ወቅት ነው። ትራምፕ በትናንት ምሽቱ ንግግራቸው ላይም በህዳሴው ግድብ ጉዳይ ላይ እጃቸውን ያስገቡት በመጀመሪያ የስልጣን ዘመናቸው መገባደጃ እንደሆነ አስታውሰዋል። ለስምምነት ተቃርበን ነበር፣ ይሁንና በተጭበረበረ ምርጫ ስልጣን ለቀኩ በማለት በእርሳቸው አረዳድ ድርድሩ ሳይቋጭ የቀረበትን ምክንያት አስረድተዋል። ትራምፕ ወደ ስልጣን ሲመለሱ ግድቡ በጣም አደገኛ ጉዳይ ሆኖ እንዳገኙ ገልጸው ወደ ነበረበት መመለስ እችል እንደሆነ ያለው ሲሉ ተደምጠዋል። ግድቡ የናይል ወንዝን ይገታል ያሉት ትራምፕ ከረጅም ጊዜ በፊት ሲገነቡትና ፋይናንስ ያደርጉት ውይይት ሊደረግበት የሚገባ ነበር ሲሉ የግብፅን አቋም ያስተጋባ የመሰለ አስተያየት ሰጥተዋል። የአሜሪካው ፕሬዝዳንት በዚሁ ንግግራቸው በግብፅና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉም ተናግረዋል። የ79 ዓመቱ የአሜሪካ መሪ ሙከራዎቹን ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር አብይና ፕሬዝዳንት አልሲሲን ፊት ለፊት የማገናኘት ሀሳብ እንዳላቸው ግን አሳውቀዋል። ትራምፕ ላለፉት 12 ገደማ ዓመታት ግብፅን በመምራት ላይ የሚገኙትን አብዱልፈታህ አልሲሲን ጠንካራ መሪ ሲሉ ጠርተዋቸዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁን ለማገናኘት ሞክራለሁ ሲሉ ለግብፁ ፕሬዝዳንት መናገራቸውን ኢትዮጵያ ኢንሳይደር በዘገባው አመልክቷል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው በታላቁ የህዳሴ ግድብ ላይ በኢትዮጵያና በግብፅ መካከል ስምምነት እንዲደረስ መሞከራቸው ይታወሳል። ወደ ስልጣን ዳግም ከተመለሱ በኋላም በተለያዩ ጊዜያት ስለ ግድቡ ከኢትዮጵያ ፍላጎት ተቃራኒ የሆኑ ግብፅን የሚደግፉ ንግግሮች ሲያደርጉ ተሰምተዋል። ባለፈው ሳምንት ማብቂያ ጥር 8 2018 ዓ.ም ደግሞ ፕሬዝዳንቱ በቀጥታ ለግብፅ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብፅ ህዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድብን የተመለከተ ድርድር ለመጀመር እንደሚፈልጉ ገልጸዋል። ፕሬዝዳንት ትራምፕ በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ሲሉ በገለጹበት ደብዳቤ ላይ ገለልተኝነትን ጨምሮ የተለያዩ ጥያቄዎች እየተነሱበት ይገኛሉ። ደብዳቤውን ተከትሎ የግብፅ ፕሬዝዳንትና በእርስ በርስ ጦርነት ውስጥ የሚገኙት የሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ፕሬዝዳንት ትራምፕ ያቀረቡትን ጥሪ እንደሚቀበሉት ወዲያውኑ ምላሽ ሲሰጡ፣ ኢትዮጵያ ግን እስካሁን በይፋ ያለችው ነገር የለም። በቀጣይ ርዕሳችን ግብፅና እስራኤል በኢትዮጵያ ጉዳይ። የአፍሪካው ቀንድ ፖለቲካ ሌላ መልክና የኃይል አሰላለፍን እየያዘ ነው። የዚህ ሁሉ ማጠንጠኛ ነጥብ ሆነው እየታዩ ያሉት ኢትዮጵያ፣ ሶማሊያና ሶማሊላንድ ሆነዋል። ግብፅ በሶማሊያ እንደዚሁም እስራኤል በሶማሊላንድ ህልውናቸውን ማስፋታቸው አንዱ ሌላውን በጥርጣሬ እንዲያይ እያደረገው መሆኑን የእስራኤሉን i24 ዘገባ ዋቢ ያደረገው ጋርዌይ ኦንላይን በዘገባው አመልክቷል። ግብፅ በወታደራዊ እንቅስቃሴና በኢኮኖሚ ትስስር ወደ ሶማሊያ ጎራ ማለት የጀመረችው የዛሬ 2 ዓመት አካባቢ የተፈጠረውን የኢትዮ ሶማሊያ ውጥረትን ተከትሎ ነው። በጊዜውም የኢትዮጵያ መንግስት ለሶማሌላንድ ሀገራዊ እውቅና ሊሰጥ ነው የሚሉ መረጃዎች በስፋት መሰራጨታቸው በሶማሊያና ኢትዮጵያ መካከል የውጥረት ንፋስ እንዲገባ ያደረገ መሆኑ የሚታወስ ሲሆን ግብፅም ያንን አጋጣሚ በመጠቀም ከሶማሊያ ጋር ያላትን ግንኙነት አጠናክራለች። በዚህ መሃል ደግሞ በቅርቡ እስራኤል ለሶማሌላንድ ሀገራዊ እውቅናን መስጠቷ ግብፅን ሌላ ስጋት ውስጥ ከቷል። ግብፅ ወደ ሶማሊያ የተጠጋችው ኢትዮጵያን ተጽዕኖ ስር ለመጣል ሲሆን አሁን ባለው ሁኔታ የሶማሌላንድና እስራኤል ግንኙነት መጠናከሩ ደግሞ ግብፅ ስጋት ውስጥ እንደ ጣላት ዘገባው አመላክቷል። እንደ ዘገባው ከሆነ የግብፅ ስጋት የመነጨው እስራኤል ሶማሊላንድን ማዕከል በማድረግ በአፍሪካው ቀንድ ጠንካራ መሰረቷን የምትጥል ከሆነ ከኢትዮጵያም ጋር ጠንካራ ግንኙነትን ልትመሰርት ትችላለች በሚል ነው። የኢትዮጵያን ጉዳይ ስራዬ ብላ በቅርበት የምትከታተለው ግብፅ በተለይ ደግሞ ሁለቱ ሀገራት ማለትም ኢትዮጵያና እስራኤል ጠንካራ ግንኙነትን የሚመሰርቱ ከሆነ ችግር ላይ ልወድቅ እችላለሁ የሚለው ስጋት አላት። እስራኤል በወታደራዊው ዘርፍ እንደዚሁም በዲፕሎማሲው መስክ ቢሆን በተለይ ደግሞ በአሜሪካና ትራምፕ ላይ ተጽዕኖ በማሳረፉ ረገድ ያላት ተሰሚነት ከፍ ያለ እንደሆነ የሚታወቅ ነው። ከህዳሴው ግድብ ጋር በተያያዘ የትራምፕ አስተዳደርን በማሳመኑ ረገድ ጉዳያችን መልክ እየያዘ ነው የሚል እምነት ያላቸው ግብፃውያን ነገሮች በእስራኤል በኩል ከሄዱ ሌላ መልክ ይዛሉ የሚለው ከፍ ያለ ስጋት ያላቸው መሆኑም ይነገራል። እንደ ዘገባው ከሆነ እስራኤል ከኢትዮጵያና ሶማሊላንድ ጋር ከሚኖራት ግንኙነት ጋር ግብጾች ስጋት እንዳላቸው ሁሉ በተመሳሳይ መልኩ ግብፅ ከሶማሊያ ጋር ባላት ግንኙነትም እስራኤላውያኑ ቢሆኑ ስጋታችን ነው እያሉም ይገኛሉ። ሶማሊያ የእስራኤል ባላንጣ የሆኑትን ሳዑዲ አረቢያን፣ ራሷን ግብፅን እንዲሁም ቱርክን እያሰባሰበች ትገኛለች።
ወደ ቀጣይ ርዕስ አለፍን። በአሜሪካ የኢትዮጵያውያን አፈሳ። በአሜሪካ ትላንት ምሽቱን በርካታ ኢትዮጵያውያን መታፈሳቸው ተሰምቷል። የውጭ ዜጎችን ኢላማ በማድረግ የሚካሄደው ዘመቻ አካል መሆኑ በተነገረለት ዘመቻ በርካታ ኢትዮጵያውያን ተይዘዋል ሲል ኒውዮርክ ታይምስ ዘግቧል። በሜን ግዛት ትላንት ረቡዕ በተጀመረው ዘመቻ በዋነኛነት ሶማሊያውያን ላይ ያነጣጠረ ሲሆን በርካቶችን መታሰራቸውን የተመላከተው። በመጀመሪያ ቀኑ ዘመቻ ከታሰሩት ውስጥም ኢትዮጵያውያን ዜጎች እንደሚገኙበት ታውቋል። በየመንገዱ በህዝብ መገልገያ አካባቢዎች እየተዘዋወሩ ስደተኞችን ኢላማ የሚያደርጉት የአይስ የጸጥታ ኃይሎች በርካቶችን በአፈሳ ማሰራቸውን የተገለጸው። በሜን ግዛት ዋና ከተማው ገስታ የትራምፕ አስተዳደር ስደተኞችን በቁጥጥር ስር ማዋል የጀመረ ሲሆን እርምጃው በግዛቱ ላይ ያነጣጠረው አዲስ የፌዴራል ኦፕሬሽን አካል ነው ተብሏል። ኦፕሬሽኑ ከሶማሊያ የመጡ ስደተኞችን ኢላማ ያደረገ መሆኑ የተገለጸ ሲሆን በመጀመሪያው ቀን ዘመቻ ሱዳንን፣ ጓቲማላና ኢትዮጵያን ጨምሮ ከበርካታ ሀገራት የመጡ ስደተኞች በአፈሳ ታስረዋል ሲል ዘገባው አመልክቷል። ይህ የሆነው በትላንትናው ዕለት በሌላ አቅጣጫ የትራምፕ አስተዳደር ከ75 ሀገራት የመጡ ስደተኞች ላይ ያስተላለፈው የእግድ ውሳኔ መተግበር በጀመረበት ነው። ይህ ተግባራዊ የተደረገ ውሳኔ ኢትዮጵያን ጨምሮ በ75 ሀገራት ላይ የጉዞ እገዳ የሚጥል ነው። ይህ እገዳ ከሁሉም በላይ አሜሪካ ዜጎችን ከሚስቶቻቸው፣ ልጆቻቸውና ወላጆቻቸው የሚነጥል ነው። በአሜሪካ ስደተኞች ላይ ኢላማ ያደረገው እርምጃ ተባብሶ ቀጥሎም በአፈሳ ኢትዮጵያውያን ታስረዋል። በሌላ በኩል ባለፈው የፈረንጆቹ ዓመት መጨረሻ የትራምፕ አስተዳደር አደገኛ ወንጀለኞች ሲል ጠቅሶ በርካታ ኢትዮጵያውያንን ማሰሩን ይፋ ማድረጉ የሚታወስ ነው። ኢትዮጵያውያኑ በአሜሪካ ከተጀመረው የስደተኞች ላይ ባነጣጠረው ዘመቻ መያዛቸው የተገለጸ ሲሆን ከታሰሩ በኋላ ፎቶዋቸው ይፋ ተደርጎም ነበር። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ መታሰራቸው ተዘግቧል። ትራምፕ ስደተኞች ላይ ኢላማ ባደረጉበት ዘመቻቸው ከጉዞ እገዳ በተጨማሪ ጥገኝነት ጥያቄዎችን ማገዳቸውንና የተጀመረውን መጠነ ሰፊ ስደተኞችን የማስወጣት ዘመቻ አጠናክረው እንደሚቀጥሉ ማስታወቃቸው የሚታወስ ነው። በቀጣይ ርዕስ የቀጠለው የአላማጣው ውጥረት። በአላማጣና አካባቢዋ ከአስተዳደር ጋር የሚነሱት ጥያቄዎች ተጠናክረው እንደቀጠሉ ነው። አካባቢው አንድ ጊዜ በትግራይ ሌላ ጊዜ ደግሞ በአማራ ክልል እያለ በአሁኑ ሰዓት በትግራይ አስተዳደር ስር ይገኛል። ሆኖም በመረጥናቸው አካላት እየተዳደርን አይደለም በሚልና ከሌሎች ጥያቄዎች ጋር በተያያዘ ውጥረቶች በቀጠሉበት ሁኔታ ነዋሪዎች መጪው ሀገር አቀፍ ምርጫ ይገላግለን እያሉ ነው። ሰባተኛው ሀገር አቀፍ ምርጫ የሚካሄደው በመጪው ግንቦት ወር ነው። በአማራና ትግራይ ክልሎች ይገባኛል ጥያቄ የሚነሳበት የራያ አካባቢ በአሁኑ ሰዓት በትግራይ አስተዳደር ውስጥ ሲሆን ውጥረቶች እንደቀጠሉ መሆናቸውን የሚያመለክቱ መረጃዎች እየወጡ ነው። ነዋሪዎቹ ባልመረጥናቸው አካላት እየተዳደርን ነው፣ እነሱም ጭቆና እያደረሱብን ነው በማለትም ቀጣዩን ምርጫ በጉጉት እየተጠባበቁ መሆኑም እየተነገረ ነው። ከዚሁ ጋር በተያያዘም በአማራ ክልልና በትግራይ ክልል መሀል የማንነት ጥያቄ በሚነሳበት የራያ አላማጣ አስተዳደር ስድስተኛው ሀገራዊ ምርጫ እንዳልተደረገ፣ በግንቦት የሚካሄደው ሰባተኛው ሀገር አቀፍ ምርጫ መካሄድ እንዳለበት ነዋሪዎች ነግረውኛል ሲልም ሪፖርተር በዘገባው አመላክቷል። ስማቸው እንዳይጠቀስ የጠየቁት አንድ የከተማው ነዋሪ በስድስተኛው ሀገራዊ ምርጫ የሚወክላቸውን አስተዳደር ሳይመርጡ በመቆየታቸው ፖለቲካዊና አስተዳደራዊ ችግሮች ደርሰውብኛል። በመሆኑም ሰባተኛው ሀገራዊ ምርጫ በራያ አላማጣ እንዲካሄድና ነዋሪዎች የሚፈልጉትን አስተዳደር እንዲመርጡ መደረግ አለበት በማለት አስተያየታቸውን ሰጥተውኛል ሲልም ዘገባው አመልክቷል። ሪፖርተር በዚሁ ዘገባው ነዋሪው በከተማ ትምህርትን ጨምሮ ሌሎች ማህበራዊ እንቅስቃሴዎች ሙሉ በሙሉ በሚባል ደረጃ መቋረጡን ነግረውኛል ያለ ሲሆን ከተፈጠረው ጥረት ጋር በተያያዘም ነዋሪው የዘንድሮን የከተራና የጥምቀት በዓላት አለማክበራቸውን መረጃውን አድርሰውኛል ሲልም አስታውቋል። ችግሩ እየተፈጠረ ያለው በህዝብ የተመረጠ አስተዳደር ባለመኖሩ ነው። ስለሆነም ህብረተሰቡ ያስተዳድረኛል ያለውን አካል ለመምረጥ ምርጫው መካሄድ አለበት ያሉት አስተያየት ሰጪው በአሁኑ ወቅት ከየትኛውም አስተዳደር እውቅና ያልተሰጣቸው አካላት ከተማዋን በኃይል እያስተዳደሩ ነው ማለታቸውንም ዘገባው አክሏል። ነዋሪዎቹ የህወሓት ታጣቂዎች ጉዳት እያደረሱብን ነው፣ ንብረታችንን እየዘረፉ ነው፣ አፈናን ጭምር በማከናወን የሰዎችን ደብዛ ጭምር እያጠፉ ነው በማለትም ከዚህ ቀደም በተደጋጋሚ ቅሬታዎቻቸውን ያሰሙበት ሁኔታም ታይቷል። የአላማጣና ዙሪያ ያሉ የራያ አካባቢዎች ቀደም ብሎ ወሎ ክፍለ ሀገር በሚባለው ውስጥ የነበሩ ሲሆን በኋላ ላይ ሀገሪቱ በፌዴራሊዝም አወቃቀር ስትደራጅ በትግራይ ክልል ስር ተካተው እንዲቀጥሉ የተደረጉ ናቸው። በኋላ ላይ የሁለቱን ዓመታት ጦርነት ተከትሎ አላማጣና የተወሰኑ የራያ ወረዳዎች በአማራ ክልል ስር የቆዩበት ሁኔታ የነበረ መሆኑ የሚታወስ ነው። ሆኖም የአማራ ክልል አስተዳደር ፈርሶ በአሁኑ ሰዓት በትግራይ አስተዳደር ስር እንዲሆን የተደረገ ሲሆን የአስተዳደር ለውጡን ተከትሎ በየጊዜው የሚታዩ አለመግባባቶችም አሉ። አንደኛው አለመግባባት ከሌላ ቦታ በመጡና እኛን በማይወክሉ ባልመረጥናቸው አመራሮች እንድንተዳደር እየተደረገ ነው የሚል ነው። ከዚሁ ጋር በተያያዘም ነዋሪዎቹ የቀድሞ ስድስተኛው ሀገራዊ ምርጫ እንዳለፈን ሁሉ በመጪው ግንቦት ወር የሚካሄደው ሰባተኛው ሀገራዊ ምርጫ ሊያልፈን አይገባም በሚል የጸና አቋም ላይ ናቸውም ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ዝግጅቱን እያካሄደ የሚገኘው ትግራይን ባካተተ መልኩ ነው። በትግራይ ፖለቲካ ውስጥ 50 ዓመታትን ያሳለፈው ህወሓት ህጋዊ እውቅናውን ያጣ በመሆኑ በመጪው ሰባተኛው ሀገራዊ ምርጫ የመሳተፍ እድሉ እጅግ ጠባብ ሆኖ ይታያል።
ሆኖም ሌሎች በርካታ ፓርቲዎች ወደ ትግራይ ፖለቲካ የመጡበት ሁኔታም እየታየ ነው። ወደ ቀጣይ መረጃ አለፍን። በጅቡቲ ጎዳና ላይ የወጡ ኢትዮጵያውያን ህጻናት ቁጥር አሳሳቢ ሆኗል። ከሀገር የተሰደዱ ከ15000 በላይ ኢትዮጵያውያን ህጻናት በጅቡቲ ጎዳናዎች እንደሚገኙ የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። እንዲሁም በ3 ዓመት ከፍልሰት ከተመለሱት 500,000 ዜጎች መካከል 10,000 የሚሆኑት ህጻናት መሆናቸውን ሚኒስቴሩ ገልጿል። የሚኒስቴሩ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ህገወጥ የሰዎች ዝውውርን በተመለከተ በምክትል ጠቅላይ ሚኒስቴር የሚመራ ምክር ቤት እንዲኖር እየተሰራ መሆኑን መግለጻቸውን የቲክቫ ዘገባ አመልክቷል። በሚኒስቴሩ ህገወጥ የሰዎች ዝውውርን መከላከልና የተመላሽ ዜጎች ጉዳይ መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ የ14 ዓመት ታዳጊዎች ጭምር ከሀገር እንደሚወጡ፣ በርካታ ህጻናት ጭምር በመንገድ ላይ እንደሚሞቱ፣ ለአሸባሪነት ለውትድርና እንደሚመለመሉ፣ አካላቸው እንደሚሰረቅ ጭምር ተናግረዋል። ጅቡቲ ላይ ከ15000 በላይ ኢትዮጵያ ህጻናት ጎዳና ላይ መኖራቸውን የተነገረው ህጻናቱ ድንበር አቋርጠው ጅቡቲ ውስጥ የቀሩ ናቸው። ኢትዮጵያውያን ህጻናቱ ከጅቡቲ አልፈው የመን ውስጥ የተያዙ በርካታ ስለመሆናቸው መረጃው አመልክቷል። ስደተኞች ህጻናት ሲሆኑ ከፍተኛ ውስብስብ ችግሮች እንደሚከሰቱ የተገለጸ ሲሆን እነዚህን ህጻናት በአፋጣኝ ለመመለስ መንግስት ትኩረት መስጠቱን የተነገረው። በዚህም በ3 ዓመት ውስጥ ከ10 በላይ ህጻናት መመለሳቸውን ነው መረጃ ያመለከተው። ህጻናቱ እንደተመለሱ ከቤተሰቦቻቸው ጋር የማገናኘት እስከዚያው በመጠለያ ጣቢያዎች እንዲቆዩ የማድረግ ስራ እንደሚሰራ፣ ቤተሰብ ካልተገኘ ለጉዲፈቻ የሚሰጡባቸው ሁኔታ እንዳለ ተነግሯል። በቀጣይ ርዕስ የጅቡቲና ሶማሌላንድ የዲፕሎማሲ ጦርነት። ጅቡቲ የሶማሌላንድ ባለስልጣናትን ፓስፖርት ሻረች። ከእስራኤል እውቅና ወዲህ በጅቡቲና ሶማሌላንድ መካከል ከፍተኛ የዲፕሎማሲ መሻከር ተፈጥሯል። ጅቡቲ በሀርጌሳ ያላትን ቆንስላ ዘግታ ዲፕሎማቶቿን ከሶማሌላንድ ስታስወጣ፣ ሶማሌላንድም ተመሳሳይ እርምጃ ወስዳለች። ጅቡቲና ሶማሌላንድ ድንበር የሚጋሩ የመሬት ላይ ንግድ የሚከውኑ ቢሆንም መንግስቶቻቸው ወደ አለመነጋገር መሄዳቸውን የታወቀው። አሁን ላይ ዲፕሎማሲ ጦርነቱ ቀጥሎ ጅቡቲ ተጨማሪ እርምጃ ወስዳለች። ጅቡቲ የሶማሌላንድ ባለስልጣናትን ፓስፖርት እውቅና ሰርዛለች። ጅቡቲ 1400 የሶማሌላንድ ባለስልጣናት፣ የማህበረሰብ መሪዎች፣ ሽማግሌዎች፣ ጋዜጠኞችና የሶማሌላንድ ፓርላማ አባላት ፓስፖርት መሻሯን ካሲሚዳ ኦንላይን የተሰኘ ሚዲያ ዘግቧል። ጅቡቲ ይህን ያደረገችው እስራኤል ለሶማሌላንድ የሰጠችውን እውቅና በመቃወምና ለሶማሊያ ያላትን አጋርነት ለመግለጽ ነው። ሶማሌላንድ የአጸፋ እርምጃ የወሰደች ሲሆን የጅቡቲ አየር መንገድ ኤር ጅቡቲ በግዛቱ አየር ላይ እንዳይበር አግዳለች። የጅቡቲ አየር መንገድ በሳምንት 4 ጊዜ ወደ ሀርጌሳ በረራ ማድረጉም እንዲቀር አድርጋለች። ጅቡቲ ሶማሌላንድ ላይ ጫና የማሳደር ፍላጎት እንዳላት የታየባት ሲሆን ጉዳዩ ፓስፖርት በመሰረዝ ብቻ እንደማያቆም ተገምቷል። የሶማሌላንድ ባለስልጣናት፣ የማህበረሰብ መሪዎች፣ ጋዜጠኞች እና የፓርላማ አባላት ወደ ውጭ ሀገራት ለሚያደርጉ ጉዞ የጅቡቲ ፓስፖርት የሚጠቀሙ ሲሆን የጅቡቲ የፓስፖርት ስረዛ የሶማሌላንድ ባለስልጣናት እንቅስቃሴን በእጅጉ የሚገታ መሆኑን የተነገረው። በቀጣይ ርዕስ የትራምፕ ማስፈራሪያ። የግሪንላንድ ውዝግብ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማስፈራሪያቸው ገፍተውበት ኃይል ካልተጠቀምን የምንፈልገው አይሳካም ብለዋል። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን እንደሚጠቀልሉ መዛታቸው ከአውሮፓ ህብረት ጋር ፍጥጫውን ባጎላበት በአሁኑ ወቅት በስዊዘርላንድ ዳቮስ ያደረጉት ንግግር ልዩ ትኩረት ስበዋል። ትራምፕ በንግግራቸው መጀመሪያ ባለፉት 12 ወራት የስልጣን ዘመናቸው በአሜሪካ በምጣኔ ሀብትና በድንበር ጥበቃ ስኬት እንዳመጡ ተናግረዋል። በግሪንላንድ ጉዳይ ከአውሮፓ መሪዎች ጋር ሰጣ ገባ ውስጥ ያሉት ትራምፕ የዴንማርክ ክፍል የሆነችው ግዙፏ ደሴትን በተመለከተ ረዘም ያለ ንግግር አድርገዋል። ግሪንላንድ መጠበቅ የምትችለው ዩናይትድ ስቴትስ ብቻ ናት ብለዋል። የአሜሪካ ፕሬዝዳንቶች ግሪንላንድን ለመግዛት ለ2 ክፍለ ዘመናት ሞክረዋል ያሉት ትራምፕ ዴንማርክ በደሴቷ ላይ እያፈሰሰች ያለችው መዋለ ንዋይ በጣም አነስተኛ ነው ሲሉ ተደምጠዋል። አሜሪካ ብቻ ናት ይህን ግዙፍ መሬት መጠበቅ፣ ይህን ግዙፍ የበረዶ ምድር ማልማትና ማሻሻል የምትችለው። ለዚህ ነው ግሪንላንድን ለመቆጣጠር አፋጣኝ ድርድር የምንሻው ብለዋል። በተደጋጋሚ ግሪንላንድን መቆጣጠር ለአሜሪካ ብሔራዊ ጥቅም ወሳኝ ነው የሚሉት ትራምፕ ግሪንላንድ ውስጥ ብርቅዬ የሚባሉ ማዕድናት አሉ የሚባለው ሐሰት ነው የሚል ንግግር አሰምተዋል። ምናልባት ከባድ ኃይል ካልተጠቀምኩ የምፈልገውን አላገኝም፣ ኃይልን ከተጠቀምን የሚያቆመን የለም፣ ነገር ግን አናደርገውም። በተደጋጋሚ ኃይል አንጠቀምም ያሉት ትራምፕ አሜሪካ የምትፈልገው ግሪንላንድ የሚባል ቦታን ነው ብለዋል። ትራምፕ አሜሪካ በሁለተኛ ዓለም ጦርነት ወቅት ግሪንላንድ የአሜሪካ ነበረች፣ ነገር ግን መልሰን ለዴንማርክ ሰጠናት ብለው ሀገራቸው መልሳ መስጠት አልነበረባትም ሲሉ ዴንማርክ ምስጋና ቢስ እንደሆነች ተናግረዋል። በዳቮስ ለተሰበሰቡት የዓለም መሪዎች ግሪንላንድ ምርጫ እንዳላት የተናገሩት ትራምፕ እሺ ካላችሁን በጣም እናመሰግናለን፣ አይሆንም ካላችሁን ግን አንረሳችሁም የሚል ማስጠንቀቂያ መሰል መልእክት አስተላልፈዋል። ግሪንላንድ በሰሜን አሜሪካና አርክቲክ መካከል የምትገኝ ቦታ ስትሆን
የሚሳኤል ጥቃት ሲመጣ ቀድሞ ለማስጠንቀቅና በአካባቢው የሚንቀሳቀሱትን መርከቦች ለመቆጣጠር ስትራቴጂካዊ ቦታ እንደሆነች ይታመናል። ከግዛቷ ከ80 በመቶ በላይ በበረዶ የተሸፈነው የግሪንላንድ ሕዝብ ብዛት 56000 ብቻ ነው። የቆዳ ስፋቷ ግን 2.17 ሚሊዮን ካሬ ኪሎ ሜትር ነው። ይህ ነው ግሪንላንድን በዓለማችን ጂኦፖለቲካዊ መድረክ ቁልፍ ሀገር ያደረጋት። ምንም እንኳን የግዛቲቱ መልክዓ ምድራዊ አቀማመጥ ሰሜን አሜሪካ ቢሆንም የዴንማርክ ግዛት በመሆኗ በባህልም በፖለቲካውም አውሮፓ ያደርጋታል ይላል የፒርሰን ዘገባ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።